ሰላም ጤና ይስጥልን ክቡራን ተመልካቾቻችን የዛሬው ሰሞነኛ መሰናዶአችን በቀጥታ ወደ እናንተ መድረሱን ይጀምራል። በዛሬው ሰሞነኛ መሰናዶአችን ይካስ ማስረሻና ተስፋውን ታምር ከስቱዲዮ የተለያዩ መረጃዎችን እያነሳን ከናንተ ጋር ቆይታ እናደርጋለን። ዛሬ በተለየ መልኩ አንድ ርዕሰ ጉዳይ ነው ወደ እናንተ የምናደርሰው። በተለይም ደግሞ ከሰሞኑ የለሚ ናሽናል ሲሚንቶ ተመርቋል። እነዚህን የተመለከቱ ጥቅል መረጃዎችን ወደ እናንተ እናደርሳለን። በኋላ ላይ ደግሞ ቆየት ብለው አንድ እንግዳ እዚህ ስቱዲዮ በዚህ ርዕሰ ጉዳይ ላይ ማብራሪያዎችን እየሰጡን ቆይታ ያደርጋሉ። ታዲያ እናንተም እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ይካስ እንግዲህ የዛሬው ሰሞነኛ መሰናዶአችን በተለይም ደግሞ ትኩረቱን የሚያደርገው ቀደም ሲል እንዳነሳሁት የለሚ ናሽናል ሲሚንቶ ፋብሪካ ምረቃን የተመለከተ ነው የሚሆነው። እንግዲህ በተለይም ደግሞ የሲሚንቶን ስናነሳ ለኮንስትራክሽን ኢንዱስትሪው በግብዓትነት ከሚያገለግሉ መሰረታዊና ቁልፍ ከሆኑ ኮምፖነንቶች ውስጥ አንዱ ነው። እንደ ሀገራችንም እንግዲህ እነዚህን ችግሮች ይቀርፋል ያቃልላል ተብሎ ከዚህ በፊት በ2013 ዓ.ም ግንባታው በኢፌድሪ ፕሬዚዳንት ሳህለወርቅ ዘውዴ የመሰረት ድንጋይ ተቀምጦ በግንባታ ሂደት የነበረው የለሚ ናሽናል ሲሚንቶ ፋብሪካ ከሰሞኑ ተመርቋል። እኛም እንግዲህ ለአድማጭ ተመልካቾቻችን እነዚህ መረጃዎች ያደረስን ቆይታ እናደርጋለን። የለሚ ሲሚንቶ ፋብሪካ መመረቅ በኢትዮጵያ ብሎም በተለይም በአማራ ክልል ደግሞ ብቸኛው የትልቁ ግዙፍ ፋብሪካ ነው። ለአማራ ክልል ብቸኛ፣ ለኢትዮጵያ ደግሞ በትልቅነቱ ትልቁ ግዙፍ ፕሮጀክት ነው የዚህ የሲሚንቶ ፋብሪካ መመረቅ። የዚህ ሲሚንቶ ፋብሪካ መመረቅ እንግዲህ ቀደም ሲል አንተም እንደገለጽከው በኢትዮጵያ የወደፊቷን ሀገራችንን እድገት ለማየት ለሚፈልጉ ሁሉ ትልቅ የምስራች ነው። ይህ ፕሮጀክት ግዙፍ ፕሮጀክት ነው። ለኮንስትራክሽን ዘርፉ በሀገሪቱ ያለውን የሲሚንቶ እጥረት ችግር ይቀርፋል ተብሎ ነው እንግዲህ የሚጠበቀው። አጠቃላይ የማዕድን ዘርፉ ሂደት ምን ይመስላል? የማዕድን ሀብት ልማት ቢሮ ኃላፊ አጠቃላይ ከፍተኛ ክትትል ሲያደርግ እንደነበር እናስታውሳለን። ስኬት በአጭር ጊዜ ውስጥ በግዙፍ ፕሮጀክትነቱም ይህንን ሜጋ ፕሮጀክት በአጭር ጊዜ ውስጥ ለማጠናቀቅ ትልቅ ተስፋ የተጣለበት ፕሮጀክት ነው በሀገሪቱ ዘንድ። እንግዲህ ካስ ከዚህ በፊትም በዚህ በኮንስትራክሽኑ በግንባታ ሂደት እያጋጠሙ ያሉ ችግሮች ነበሩ። በተለይ ቀደም ሲል የኮሮና ቫይረስ ነበር። ከዚያም በኋላም የሩሲያና የዩክሬንን ጦርነት ተከትሎ በኮንስትራክሽኑ ግንባታ ሂደት በርካታ ችግሮች በተለይም የግብዓት አቅርቦት ዋጋ ንረት ሀገራችንንም እንዳጠቃላይም ዓለም አቀፉን ማህበረሰብ እየፈተነው እንደነበር ይታወሳልና እንግዲህ ይህ የለሚ ናሽናል ሲሚንቶ ግንባታ በሀገራችን እያጋጠመ ያለውን የሲሚንቶ የግብዓት አቅርቦት እጥረት በመቅረፍ ሚናው ከፍተኛ እንደሆነ ነው የተነገረው። የሲሚንቶ ፋብሪካ እንግዲህ በሀገራችን ቀዳሚው ነው። ከዚያም ባሻገር ደግሞ በአፍሪካም ተወዳዳሪና የመጀመሪያ ሊባል የሚችል ፋብሪካ ነው። እንግዲህ እንደ ሀገራችን አፍሪካ እንኳ ቀዳሚ ከሚባሉት የሲሚንቶ ፋብሪካዎች ውስጥ ናይጄሪያ የሚገኘውን የዳንጎቴ ሲሚንቶ ፋብሪካን ማንሳት እንችላለን። ከነሱ ጋር ሊወዳደር የሚችልና በቀጣይ በአፍሪካ ተምሳሌት ሊሆን የሚችል የሲሚንቶ ፋብሪካ ነውና እንዳጠቃላይ የዚህ ሲሚንቶ ፋብሪካ ግንባታው ተጠናቆ ወደ ስራ መግባት ደግሞ በዚህ በኮንስትራክሽን ዘርፍ ለተሰማሩ ባለሀብቶችም ሆነ በከተሞች የግንባታ ሂደት ወደፊት በቤት ግንባታ ሂደት የሚያጋጥሙ ችግሮች ላይ አዎንታዊ ሚና ሊኖረው ይችላል ተብሎ ይታሰባልና ትልቅ አዎንታዊ አስተዋጽኦ ነው የሚኖረው። እንግዲህ የሲሚንቶ ፋብሪካ በተለይም ደግሞ አሁን ያለውን የዜጎችን የስራ አጥነት ችግር በመቅረፍ በኩል የራሱ ሚና ይኖረዋል። አሁን በግንባታ ሂደት በነበረበት ጊዜ እስከ 5000 የሚደርሱ ዜጎች በዚያ በፋብሪካው ተቀጥረው በሙያቸውና በተለያዩ በቀጥታም ይሁን በተዘዋዋሪ ተጠቃሚ የሆኑበት እንደነበር በዜናም እኛ ስናደርስ ቆይተናል። ከዚህ በኋላ ደግሞ ሙሉ በሙሉ ወደ ስራ በሚገባበት ጊዜ እንግዲህ መረጃዎቹ እንደሚጠቁሙት እስከ 20,000 የሚጠጉ ዜጎች በዚህ ፋብሪካ ውስጥ ተቀጥረው የስራ እድል ሊያገኙ እንደሚችሉ ነው መረጃዎቹ የሚጠቁሙትና እጅግ ትልቅ የሆነ ግዙፍ ፕሮጀክት ነው። እንደነዚህ አይነት ፕሮጀክቶች በተለይም አንዳንድ ፕሮጀክቶች በሀገራችን በተለያዩ ምክንያቶች ሲጓተቱ እናስተውላለንና አንደኛውና መሰረታዊው ደግሞ ችግር ምንድነው? የግብዓት አቅርቦት ችግር ነው። የብረት አለ፣ የሲሚንቶ አለና ሲሚንቶ ደግሞ በሀገራችን በተለይ ከቅርብ ጊዜ ወዲህ
ዋጋው እየጨመረ መጥቷል። የዋጋው መጨመር ደግሞ አንደኛው ምክንያት የአቅርቦት ባለመጣጣም ነው። ከአቅርቦት ጋር የተያያዙ ችግሮች ናቸው። ስለዚህ ፋብሪካው መገንባት እና በሀገራችን በቀጥታ መመረት ከጀመረ የአቅርቦቱን በማሻሻል በኩል ትልቅ ሚና ነው የሚኖረው። እንግዲህ የተጓተቱ ፕሮጀክቶችም ደግሞ እንደዚህ አይነት ችግሮች የሚቀረፉላቸው ከሆነ ፕሮጀክቶቻቸውን በተያዘላቸው ጊዜና ወጪን በመቆጠብ ማጠናቀቅ እንደሚችሉ ምሳሌ ሊሆን ይችላል ተብሎ ይታሰባል። አዎ የለሚ ሲሚንቶ ፋብሪካ እንግዲህ በ150 ሄክታር ላይ ያረፈ ፋብሪካ ነው። የዚህ ፋብሪካ እንግዲህ በቀን 150 ሺህ ኩንታል ሲሚንቶ ምርት ያመርታል ተብሎ ነው ተስፋ የተጣለበት። ከ130 እስከ 150 ሺህ በዚህ ሬንጅ ውስጥ ነው እንግዲህ የዚህ የለሚ ናሽናል ሲሚንቶ ፋብሪካ ያመርታል ተብሎ የሚጠበቀው። የዚህ የለሚ ናሽናል ሲሚንቶ ፋብሪካ በአሁኑ ሰዓት እንግዲህ ወደ 20 ሺህ ዜጎች የስራ እድል ይፈጥርላቸዋል ተብሎ ነው የሚጠበቀው። ከዛ ባለፈ ደግሞ የአህጉራችን ግዙፉ ሲሚንቶ ፋብሪካ እንደሆነም ነው እንግዲህ እዛ ባሉት በአመራሮች ዘንድ እየተነገረ የሚገኘው። በቦታው ሆነው እንግዲህ መስከረም 18 2017 ነው ለምረቃ የበቃው። በምረቃ ስነ ስርዓቱ ላይ እንግዲህ የተገኙ የፌዴራልና የክልል አመራሮች ተገኝተው የእንኳን ደስ አላችሁ መልእክት አስተላልፈዋል። በተለይ በሀገሪቱ ውስጥ በአጠቃላይ ወደ 13 የሲሚንቶ ፋብሪካዎች ይገኛሉ። እነዚህ የሲሚንቶ ፋብሪካዎች በአጠቃላይ ተደምሮ ሲታይ ወደ 210 ሺህ ኩንታል ሲሚንቶ ያመርታሉና አሁን የዚህ የለሚ ናሽናል ሲሚንቶ ፋብሪካ ወደ 150 ሺህ ሲያመርት የሀገሪቱን የሲሚንቶ ሽፋን 71 በመቶ ይሸፍናል ተብሎ ነው የሚጠበቀው። እንግዲህ በቀጣይም ወደ 50 በግማሽ እንዳጠቃላይ እንደ ሀገሪቱ ያለውን ሰፊ ሽፋን ይሰጣል። ሰፊ የኮንስትራክሽን ዘርፉ ላይ ያለውን የሲሚንቶ ክፍተት ዋጋውንም በግማሽ እስከ መቀነስ ደረጃ ላይ ሊደርስ ይችላል። በተለይ እንደሚታወቀው በአማራ ክልል ባለው የግንባታ የኮንስትራክሽን ዘርፍ ከፍተኛ የሆነ የሲሚንቶ እጥረት እንደነበር እናስታውሳለን። ተቋራጮች በተለይ የግንባታ መስኖ ስራ የሚሰሩ የተለያዩ ተቋማት በሚሰሩበት ሰዓት ላይ ሰፊ የሆነ የሲሚንቶ እጥረት እንደነበር እናስታውሳለን እና ያንን የሲሚንቶ እጥረት በሰፊው ችግሩን ይቀርፋል ተብሎ ነው እንግዲህ በአጭር ጊዜ ውስጥ ግንባታው ተጀምሮ የተጠናቀቀ ትልቅ ግዙፍ ፕሮጀክት እንደሆነ ይነገራል የዚህ የለሚ ናሽናል ሲሚንቶ ፋብሪካ። እንግዲህ በመሆኑም እንግዲህ የሀገሪቱን የሲሚንቶ እጥረት በከፍተኛ ሁኔታ ይቀንሳል። ከዛ ባለፈ ደግሞ ዘርፈ ፈርጀ ብዙ የኢኮኖሚ ጠቀሜታ ያለው ሲሚንቶ ፋብሪካ እንደሆነ ይነገራል። እንግዲህ በቦታው በምረቃ ስነ ስርዓቱ ላይ ምን አይነት ክንውኖች ተከናወኑ ስንል እዛ ቦታ ላይ ተገኝተው የነበሩ አመራሮች ምን አሉ የሰጡትን ሀሳቦችን መከታተል እንችላለን። ተስፋው አዎ ይካስ እንግዲህ ይህ ፋብሪካ በተለይም ደግሞ ከአዲስ አበባ በ150 ኪሎ ሜትር እንሳሮ ወረዳ ላይ የሚገኝ ነው። በቅርብ ርቀት ነው የሚገኘው። ለሌሎች ክልሎችም በቀላሉ ተደራሽ የሚሆንበት አጋጣሚ እድሉም ሰፊ ነውና ይህንን ፋብሪካ ግዙፍ ነው ስንል ያለ ምክንያት አይደለም። በአመት እንግዲህ ወደ 4.5 ሚሊዮን ቶን ኩንታል ሲሚንቶ ያመርታል ተብሎ ነው የሚጠበቀው እና የአፍሪካዎቹን እንኳን ግዙፎችን ዳንጎቴን ስናነሳ ወደ 4.86 ሚሊዮን ቶን ነው በአመት የሚያመርቱና ምን ያክል ተቀራራቢና ተገዳዳሪ ፕሮጀክት እንደሆነ ማንሳት እንችላለን እና ሊኖረው የሚችለው ፋይዳ ቀላል እንዳልሆነ መገመትም እንችላለን። እስኪ በምረቃ ስነ ስርዓቱ ላይ የተለያዩ የስራ ኃላፊዎች ተገኝተው ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድም ተገኝተው የፋብሪካው መገንባት ለሀገሪቱ ሊኖረው የሚለውን አስተዋጽኦ በተመለከተ መልእክት አስተላልፈዋል። ከዚያ በኋላ ስንመለስ ደግሞ እንግዳ ይዘን ከአድማጭ ተመልካቾቻችን ጋር የምንመለስ ይሆናል። አሁን በቀጥታ ወደ መልእክቱ እናልፋለን። ለሚን ያየ ሰው ዛሬ በሳይዙ ምን ያክል ግዙፍ እንደሆነ መገንዘብ ይችላል። ፋብሪካ ሳይሆን ፓርክ ያማረ ከተማ ደግሞ መስሎ ጽድት ብሎ የተሰራ ነው። እኔ እንኳን ከመጣው 2 ዓመት ገደማ ነው። 2 ዓመት ባልሞላ ጊዜ ውስጥ እንደዚህ ያለ ግዙፍ እና ንጹህ ፋብሪካ ሰርቶ ማጠናቀቅ መቻል ሙሉ በሙሉ ከመንግስታችን ፍላጎትና ሐሳቤ ጋር የሚሄድ የተሳካ ስራ ስለሆነ በዚህ የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ እንኳን ተሳካላችሁ ማለት እፈልጋለሁ። እንደ ለሚ ያሉ 10 15 ፋብሪካዎች በሁሉም የኢትዮጵያ ቀጠና ውስጥ ማስመረቅ ብንችል ወጣቶቻችን አዳዲስ ስራ አዳዲስ መስክ ተምረው ለሀገራቸው ልማት በሙሉ ልብ የሚተጉ ቢሆኑ እንዴት ባለ ባጠረ ጊዜ ኢትዮጵያን መለወጥና
ማበልጸግ እንደሚቻል መገመት አያስቸግርም። ለኢትዮጵያ የሚያስፈልጋት እና የሚመጥነን እንደ ለሚ ያለ ግዙፍ ፈጣን ጥርት ያለ ፋብሪካ መሆኑን ለአማራ ክልል የሚያስፈልገው እንደዚህ ያለ ትልቅና ጥራቱ የጠበቀ የሲሚንቶ ፋብሪካ መሆኑን በእንደዚህ አይነት ጉዳይ ብንተባበር ብንሰራ ብንተጋ የኢትዮጵያን ብልጽግና እውን ማድረግ የምንችል መሆኑን ጥሩ ማሳያና ማስተማሪያ መሆኑ ለሁላችንም ግልጽ ነው። ዛሬ እንደምናስመርቀው የለሚ ሲሚንቶ ፋብሪካ ይህ ፋብሪካ ከጥሬ ዕቃ አንስቶ ሁሉን ነገር በሀገር ውስጥ የሚያሟላ ነው። ልክ እንደዚሁ ብረት ከድፍድፉ ጀምረን ኢትዮጵያ ማምረት ብንችል ማዳበሪያም ከመላ ጥሬ ግብአቱ ጀምሮ በኢትዮጵያ ማምረት ብንችል በኢንዱስትሪና በግብርና ሊፈጠር የሚችለውን አብዮት መገመት ይቻላል። ኢትዮጵያ ለብረት የሚሆን ጥሬ ዕቃ አላት፣ ለማዳበሪያ የሚሆን ጥሬ ዕቃ አላት። ሲሚንቶ አሁን ካለን 15 እጥፍ ለማብዛት የሚያስችል ጥሬ ዕቃ አላት። ኢትዮጵያውያን ጨክነን ብንሰራ የኮንስትራክሽን ሴክተር በመለወጥ ግብርናን በመለወጥ በልቶ የሚያድር ብቻ ሳይሆን በዘመናዊ ቤት የሚኖር ዲግኒፋይድ ላይፍ የሚኖር ኢትዮጵያን ማበራከት እንችላለን። ተመልሰናል። የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል ተስፋውን የአማራ ክልል የለሚ ናሽናል ሲሚንቶ ፋብሪካ መመረቅን ነው እየተወያየን የነበረው። ቀደም ሲል እንግዲህ የጠቅላይ ሚኒስትሩን አጠቃላይ በምረቃ ስነ ስርዓቱ ላይ የተናገሩትን ሀሳብ ነበር አድምጠን መልሰን የተገናኘ ነው። እንግዲህ አሁን ደግሞ የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበ እዚህ ስቱዲዮ ጋብዘን አጠቃላይ የነበረውን ሂደት ምን አይነት ክትትል፣ ምን አይነት ድጋፍ፣ ምን አይነት የማስተባበር ስራዎች ሲሰሩ ነበረ፣ እንደ ክልል ምን አይነት ድጋፍ ተደረገ፣ በሀገርስ የዚህ የፋብሪካው መመረቅ ለኮንስትራክሽን ዘርፉ ምን አይነት ድጋፍ፣ ምን አይነት ፋይዳ አለው፣ ምን ትርጉም አለው እንደ ሀገር የሚለውን ነገር ሀሳብ እየሰጡን ቆይታ ያደርጋሉ። አቶ ኃይሌ እንግዲህ ስለመጡ እናመሰግናለን። አመሰግናለሁ። እንደው በተለይ የለሚ ናሽናል ሲሚንቶ ፋብሪካ በአማራ ክልል ያው ትልቁ የሲሚንቶ ፋብሪካ ሆኖ ለምረቃ በቅቷል። እንደው በቅድሚያ እንደ አመራር እዛ አካባቢ ያለውን ክትትል ስታደርጉ ድጋፍ ስታደርጉ ነበር፣ ሰፊ ዝግጅት ስታደርጉ ነበር የነበረውና እንግዲህ እዚህ ለምረቃ በቅቷልና በቅድሚያ እንኳን ደስ አለዎት ማለት እንፈልጋለን። እንኳን አብሮ ደስ አለ። እስቲ እንደው ምን ይመስል ነበረ እንደው በፕሮጀክቱን በቅርበት ሲከታተል እንደቆየ አመራር እንደው የድካማቸው ውጤት እዚህ ደረጃ ላይ ደርሷልና እንደው እንደ አማራ ክልል እዚህ ደረጃ ላይ መድረሱ ምን ስሜት ፈጠረ? እንደ ክልልስ ምን አይነት እንትን አለው አንድምታ አለው የሚለውን ሀሳብ ነው። በጣም አመሰግናለሁ። ያው እንደ ክልል የተፈጠረውን አጠቃላይ ስሜት እንደሚያስተባብር ተቋም ከማየታችን በፊት በክልላችን ምንድነው የነበረው ነገር? ክልላችን ብዙ ጸጋዎች አሉት የሲሚንቶ ፋብሪካ ሊያስገነባ የሚችል ግን አማራ ክልል ለምንድነው የሲሚንቶ ፋብሪካ ያልነበረው? ምን ስለጎደለ ነው? ምን ስላሰራ ነው? ጸጋዎች ያሉን ሀብቶች እያሉን ቢያንስ እንኳን በአገር አቀፍ ደረጃ ከ16 በላይ ሲሚንቶ ፋብሪካዎች አሉ። ግን አማራ ክልል ምንም አይነት ሲሚንቶ ፋብሪካ አልነበረውም ነበር። ስለዚህ እነዚህ ሲሚንቶ ፋብሪካዎች ለምንድን ነው መስራት ያልቻለ የሚል ጥያቄዎች ነበሩብን፣ ሀሳቦች ነበሩ። ይሄን እናንሸራሽር ነበር እንደ ክልል አመራርም ሙያተኞችም በዚህ ደረጃ። ሁለተኛ ይሄን ካየን በኋላ ምንድነው ያሉብን ችግሮች፣ እነዚህን ችግሮች ለመፍታት ወደፊት በክልላችን ላይ ሲሚንቶ ፋብሪካ እንዲቋቋም ምን መስራት አለብን የሚል ነገር አስበን ነበር። ከዚያ አኳያ ለምሳሌ የጸጋዎችን የመለየት ችግር ነው ያለ፣ የመመሪያ ችግር ነው፣ የደንብ ችግር ነው፣ የአደረጃጀት ችግር ነው፣ የመወሰን ችግር ነው። በክልሉ ማስተካከል ያለባቸው ጉዳዮች ምንድናቸው የሚለው የመጀመሪያ ነገር ነው። ሁለተኛው ነገር ከፖሊሲ ላይ የሚያያዝ ከፖሊሲ አኳያ ምንድን ነበር ያለብን ችግሮች? ለምሳሌ የማዕድን እንደ ሀገር እንዴት ይታያል? የማዕድን ፖሊሲ አለው የለውም ወይ? ይሄ ምቹ ሁኔታ ነበር አልነበረ የሚል። ሶስተኛ ደግሞ እንደ ክልል ምንድነው ሌላ የተለየ ስራ ተሰርቶብናል ወይ? ያው በነበረው ሁኔታ ላይ ፖለቲካሊ ትንሽ ሳቦቴጅ ነበረው ወይ የሚለው ችግሮችን ለማየት ሙከራ አካሂደናል። መልካም። ከዚህ ተነስተን ምንድነው የኛ ያደረግነው ነገር? የመጀመሪያው ነገር ጸጋዎች መለየት። ጸጋዎችን በአግባቡ ለይተን ሙከራ አለ፣ ጅመራ አለ፣ እንዳለን አረጋግጠናል። በነገራችን ላይ በሲሚንቶ ፋብሪካ የሚሆን ግብአቶች አሉ።
አማራ ክልል ላይ በስፋት የሚያሰራ ከአጠቃላይ ከተሰሩ አካባቢ በብዛት ጸጋ ያለው በሲሚንቶ ፋብሪካ የሚሆን የአማራ ክልል ነው። ይሄን አረጋግጠናል። ሁለተኛ የነበሩብን ችግሮች መፍታት። እነዛ ችግሮች ለምሳሌ በክልል ደረጃ ያሉ ችግሮች ለምን የአሰራር የመመሪያዎች፣ የአደረጃጀቶች፣ የአስተሳሰቦች፣ የመገንዘብ መጠን፣ የመወሰን አቅም ምን ይመስላል የሚለውን አይተን በክልል ደረጃ ያንን ፈተናል። ለምሳሌ ተቋሙን ወደ ቢሮ ማሳደግ፣ ዞኖችን ማዋቀር፣ አዋጆችን ማስተካከል፣ ደንቦችን ማየት፣ መመሪያዎችን ማስተካከል፣ እነዚህ ነገሮች ከፍቃዱ ላይ ተይዘው። ሌላኛው ነገር ደግሞ በፌደራል ደረጃ እየተሰራ ምቹ ሁኔታ አለ። በፊት ማዕድን በአስተሳሰብ ደረጃ የጭቅጭቅ የግጭት መንስኤ ይሆናል፣ ማዕድን ከወጣ ብዙ ትርምስ ይፈጠራል በሚል ኢቭን የማዕድን ፖሊሲ እንኳን አልነበረም በአገር ደረጃ ሆነን ለመናገር። አሁን ከለውጥ በኋላ ብልጽግና መሰረት ያደረገ መንግስት ከተመሰረተ በኋላ አንደኛ የእይታ ለውጥ አለ። በማዕድን ልማት ዘርፍ ላይ ማዕድን መናቆሪያችን፣ መጋጨቻችን ሳይሆን መበልጸጊያችን፣ ማደጊያችን፣ ሀብታችን፣ ጸጋችን፣ የአንድነታችን ምልክት በረከት ነው ተብሎ ኢቭን ሌላው ቀርቶ የአገር በቀል ብዝሃ ዘርፍ ኢኮኖሚ አካል ሆኗል። ከአምስቱ ዘርፎች ውስጥ ከግብርና፣ ማኑፋክቸሪንግ፣ አይሲቲ ከሚባሉት ውስጥ ከቱሪዝም ውስጥ አንዱ ማዕድን። ይሄ ከፍተኛ የእይታ ለውጥ ነው። ሁለተኛ የማዕድን ፖሊሲ አለ ወጥቶለታል። ይሄም ትልቅ ነው። ይሄም ምቹ ሁኔታ አለ ማለት ነው። እነዚህ እንደ ምቹ ሁኔታ ወሰን ማለት ነው። ሶስተኛው ነገር ምንድነው? ለምሳሌ ኦኬ የተሰራ ከዚህ በፊት በአማራ ክልል ላይ በተለየ ሁኔታ የሲሚንቶ ፋብሪካ የሌለበት ምክንያት ፖለቲካሊ ሳቦቴጅ ነው ከተባለ ያን በስራ ነው መቀየር ያለብን። ያንን እንደዚህ ተደርገናል እንደዚህ ተፈጥሯል እያል መዋል የለብንም። አሁን የተመቻቸ ሁኔታ አለ። ክልልን የመብራት የፖሊሲ ለውጥ አለ፣ መመሪያዎች፣ ደንቦች አሉ። ስለዚህ ያንን መፈጸምና መስራት ይጠበቅብናል ብለን ወሰን። በዚህ ሂደት ለምሳሌ በፊት ያልተሰራበት ምክንያት አመላካች ነገሮች አሉ። ለምሳሌ አማራ ክልል የማዕድን ካርታ ብታዩት የስነ ምድር አፈጣጠሩ ጂኦሎጂካል ፎርሜሽኑ ማዕድን የሚባል አማራ ክልል የለም የሚል ነው የሚያመለክተው። በአገሪቱ ካርታ ላይ የአማራ ክልል ስንመለከተው የስነ ምድር አፈጣጠሩ ማይኒንግ የሚባል ነገር እንደሌለው ነው የሚያሳይ ጂኦሎጂካል ፎርሜሽኑ ማለት ነው። ግን በተግባር አለ። ይሄ ሌላ አንተ በጥናትም በተለያዩ አካባቢዎች ከዩኒቨርሲቲዎች ጋር ከባህር ዳር ዩኒቨርሲቲ እንዲሁም ከጎንደር ዩኒቨርሲቲ ጋር ሆናችሁ ጥናቶችን አድርጋችሁ በክልሉ የተለያዩ አካባቢዎች ደቡብ ወሎ፣ ምስራቅ ጎጃም፣ በሰሜን ሸዋ ዞን እምቅ የሆነ የማዕድን ሀብት እንዳለ መለየትም ተችሏል እና ክልሉ ቀደም ሲል እርሶም ሲያነሱ እንደነበረው በጣም በርካታ የሆነ የማዕድን ሀብትና እምቅ ሀብት እንዳለው ነገር ግን ይህን ሀብት በመለየትና ወደ ተግባር ገብቶ መስራት ላይ ክፍተቶች እንዳሉ ያው እያነሱልን ያለውና ጥሩ በነገሮት ላይ ያው እንግዲህ የለሚ ናሽናል ሲሚንቶ ፋብሪካ አሁን መመረቁ ለሌሎች ፕሮጀክቶችም ትልቅ ማሳያ ነው ተብሎ ይወሰዳል። በተለይ አንዳንድ ፕሮጀክቶች በአንዱ ሰበብ ከሚያነሱት ምክንያት ውስጥ የግብአት እጥረት ነውና እንደው ሌሎችም በክልላችን የተጀመሩ የሲሚንቶ ፋብሪካዎች አሉ። ለአብነት ምስራቅ ጎጃም ላይ የበረንታ ሲሚንቶ ፋብሪካ በግንባታ ሂደት ላይ እንደነበር እኛም ዜናዎችን ስንሰራ ነበርና ወደ እርስዎ ልምጣና እንደው እነዚህ ፕሮጀክቶች ያሉበት ደረጃ ላይ ምን ይመስላል እና ምን ያህልስ ያመርታሉ የሚለውንም በዛው ብንመለከት። በጣም ጥሩ እመጣለሁ ወደሱ። ምንድነው የዋናው ነገር ለምንድነው ያ የሆነበት ምክንያት በሚል እያለን ለምን እንደተደረገ የሚል ነገር ማየታየን። ሁለተኛው ነጥብ ደግሞ በጣም አስገራሚ ነገር ለመስራት የመጡ ሰዎች ነበሩ በድፍረት። ለምሳሌ 1995 ላይ እንሰራለን ብለው የመጡ ሰዎች ነበሩ። ነገር ግን የሲሚንቶ ፋብሪካዎች ይበቃሉ ተብለው ኦልሬዲ በመመሪያ ነገር የተከለከለበት ሁኔታ አለ። ያኛውም ያሳያል። ከዛ ውጭ የግብርና አምራች ብቻ እንዲሆን ይፈልግ ነበር፣ ግን ሀብቷ ያያለ ማለት። ስለዚህ እነዚህ ኬዞችን አየና ዞሮ በሶስቶች ምክንያቶች በአንድ በኩል የተመቻቸ የመንግስት ፖሊሲ አለ፣ በሌላ በኩል የክልሉ መንግስት ለመስራት አዋጆችን ደንቦችን አሻሽሏል። ሶስተኛ ነገር ደግሞ በፊት መስራት እየቻልን አልሰራን ብለን ያንን እዛ ላይ መቆዘም ሳይሆን አሁን ሰርተን ማሳየት አለብን የሚል የህዝብ ፍላጎት አለ። በዚህ መሰረት እቅድ ታቀደ። አንደኛው መነሻችን ይሄ ነው። ሁለት የተፈጠረው ስሜት ከመግባት በፊት ማለት ነው። ሁለተኛው ነገር በገበያ ላይ እንደምታውቁት ሲሚንቶ ምን ያህል ችግር እንደነበር አይታችኋል። በጣም ብዙ ችግር ያለበት ነገር ነው። የግንባታ መጠን የግንባታ ፍላጎታችን በህዝባችን ዘንድ እያደገ ነው የመጣ። ነገር ግን ለግንባታ የሚያገለግለው ሲሚንቶ አቅርቦት በጣም እጥረት ላይ ነበር፣ ገበያ ላይ ይገኝ ነበር። ሲሚንቶ በነገራችን ላይ ካለ መሰረተ ልማቶች አሉ፣ አይገነቡም። ድልድዮች፣ መንገዶች፣ የመስኖ ቦዮች ሊገነቡ አይችልም። ያ ደግሞ ሌላ ኢንዳይሬክት ኢፌክት አለው በግብርናውም በማህበራዊ ትስስሩም ማለት ነው። ከዛ ባሻገር ሲሚንቶ ከግንባታ በላይ ነው። በነገራችን ላይ ሲሚንቶ ግንባታ ብቻ አይደለም፣ ብዙ የስራ እድል ይፈጥራል ለግንበኞች፣ ለአናጺዎች፣ ለቀን ሰራተኞች፣ ለለሳኞች። ለነዚህ ቤተሰብ ደግሞ የመተዳደሪያ ነው።
የዕለት ጉርስ የሚያገኙበት ነው። ስለዚህ ሲሚንቶ ሲባል ከግንባታም ባሻገር ነው። ግንባታ ብቻ አይደለም። ስለዚህ ለአማራ ክልል ሲሚንቶ ማለት የኢኮኖሚ ፕሮጀክት ብቻ አይደለም፣ የፖለቲካ ፕሮጀክት ምን ያገኛል ከዛ ያለፈ ነው ትርጉም። አዎ እና ብዙ ስራ አይደለም። ይሄ ሁለተኛው ክስተት ይፈጥራልና ማለት ነው። ሶስተኛው አስገራሚው ነገር ደግሞ አማራ ክልል ምንም አይነት ሲሚንቶ የለውም ፋብሪካ። ያው እንደምታውቁት አዎ ይሄ ብቸኛው ፋብሪካ ይሄ የመጀመሪያው ነው። የመጀመሪያው መሆኑ ብቻ ሳይሆን ደግሞ በአገሪቱ ግዙፍ መሆኑ በአገሪቱ ግዙፍ መሆኑ ብቻ ሳይሆን ደግሞ አገሪቱ ላይ ያሉት የሲሚንቶ ፋብሪካዎች በአንድ ላይ የሚያመርቱትን 50% የሚያመርተው እና ይሄ በአጭር ጊዜ ውስጥ ነው የተሰራው። በአጭር ጊዜ ውስጥ ማለት ኦልሞስት አጭር በሆነ ጊዜ ውስጥ የተጠናቀቀ ፕሮጀክት ነው። የሲሚንቶ ፋብሪካ ሲገነባ ብዙ ነገሮች አሉ። ቦታ መረጣ፣ ሳይት መረጣ፣ ቦይንግ፣ ዲሾች መስራት፣ የሲቪል ወርክ፣ ሜካኒካል ወርክ፣ ኤሌክትሪካል ወርክ ብዙ ነገሮች አሉ። ከዛ ባሻገር ከውጭ የሚገቡ እቃዎች አሉ። ጉምሩክ ላይ ያለ፣ ወደብ ላይ ያለ ኢቭን በዚህ አጋጣሚ ነገራችሁ 16 ድልድዮች ከጅቡቲ ለሚ እስከሚደርሱ ፈርሰዋል። አላሳልፍ ብሎ እንትኑ ማለት ነው። ከከተማ ሚኒስትር ላይ በመነጋገር ለዚህ ማሳለፊያ ተብሎ እነዚህ ሁሉ ውጣ ውረድ አልፎ ነው። በዛ ላይ ለምሳሌ ፓወር ስቴሽን ያስፈልገዋል። ለምሳሌ ከደብረ ብርሃን እስከ ለሚ 76 ኪሎ ሜትር የመጣው 76 ኪሎ ሜትር ረጅም ነው። እንግዲህ ከፍተኛ የሆነ ፓወር የሚጠይቅ 200 ወደ 200 ወደ እንደዛ አካባቢ ከፍተኛ ሜጋዋት 200 ሜጋዋት ኃይል የሚጠይቅ ነውና እንግዲህ ተስፋውን ቀደም ሲል እሳቸውም አቶ ኃይሌም ሲገልጹ እንደነበረው በኢትዮጵያ ከስካፍታ በኋላ እንመለስና ሌሎች ጉዳዮች እናነሳለን። ክቡራን ተመልካቾቻችን ሰሞነኛ መሰናዷችን አሁንም ይቀጥላል። ካፍታ ቆይ ክቡራን ተመልካቾቻችን ተመልሰናል። የዛሬው ሰሞነኛ መሰናዷችን ወደ እናንተ መድረሱን እንደቀጠለ ነው። አሁንም የለሚ ናሽናል ሲሚንቶ መመረቅን አስመልክቶ በሀገሪቱ አጠቃላይ ሊኖረው የሚችለውን ፋይዳ በተመለከተ ከአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበ ጋር ነው ቆይታ እያደረግን የምንገኘው። ውይይታችን ይቀጥላል። አብራችሁን ቆዩ። አቶ ኃይሌ ውይይታችንን እንቀጥልና እስኪ እንግዲህ ከቀደም ሲልም ሲያነሱ ነበረ በርካታ ሀሳቦችንና እንዲሁ አሁን ያሉ ፕሮጀክቶቻችን የሲሚንቶ ፋብሪካ ፕሮጀክቶች በግንባታ ሂደት ላይ ያሉም አሉና የማምረት ደረጃቸው ምን ይመስላል፣ ግንባታ ሂደታቸውስ ምን ይመስላል የሚለውን እያነሳን ሌሎችም አጠቃላይ ሀሳቦችንም ይሰጡናል። መልካም እንግዲህ ዞሮ በለሚ በኩል ያለው የሚፈጥረው ነገር የተሻለ ለሀገራችን እድገት ግስጋሴ መሰረት የሚጥል ነው። ለህዝባችንም ያሰብነው ስኬት ነው። ለመንግስትም ትልቅ የስራ ፕሮጀክት ጀምሮ እንደሚሰራና የፖሊሲ ውጤት መሆኑን ያመላከተ ውጤት ነው። ለኛ ምን ስሜት ፈጠራችሁ የምትሉት በጣም የተለየ ስሜት ባለፈውም ገልጫዋለሁ። ያለምንም ማጋነን ለክልላችን ህዝብ እናት ልጇ እንደምትገላገል አይነት ስሜት የሚፈጥር ትልቅ ስሜት፣ ትልቅ ደስታ ነው። በጣም ይሄን የመሰረት አገር ደግሞ ሌላ እንሰራለን ብዬ አስባለሁ። ሌሎች ፕሮጀክቶችን በተመለከተ የሚሰጣቸው ትምህርቶች አሉ። ይሄ ፕሮጀክት ለምሳሌ ጀምሮ ማጠናቀቅን በይቻላል መንፈስ ጀምሮ ማጠናቀቅ የሚቻልበት እንደሆነ ለሌሎች ፕሮጀክቶች ትምህርት ይሰጣል። የፕሮጀክቱ ስራ በአጠቃላይ ቅንጅትን፣ በእውቀት መመራትን፣ መተባበርን፣ መደጋገፍን ይሄ መደጋገፍ መተባበር ሲባል ይሄ ስራ ለምሳሌ ባለ ሀብቱ ይሁን ኑሮ እንጂ ፌዴራል መንግስት ከፒኤም ኦፊስ ጀምሮ ያሉት ከፍተኛ ርብርብ አካሂደዋል። ልዩ ልዩ የሚኒስትር ተቋማት ድጋፍ አድርገዋል። ክልል ላይ ያሉ ቢሮዎች የተለያዩ ድጋፍ አድርገዋል። ዞን ወረዳ አለ። መተባበር፣ መቀናጀት፣ በእውቀት መመራትን የሚሰጥ ትልቅ ፕሮጀክት ነው። ሌላው ነገር ደግሞ አለመበገር። ለምሳሌ ብዙ ፈተናዎች አሉ። ከካሳ ክፍያ ላይ ፈተና ነበሩ። ከመብራት አቅርቦት ላይ ብዙ ፈተናዎች ነበሩ። ከመንገድ ላይ ቅድም እንደነገርኩላችሁ ብዙ ድልድዮች ፈርሰዋል። ጉምሩክ ላይ ብዙ ችግሮች አሉ። ያን ሁሉ ተቆቁሞ የተፈጠረ የጸጥታ ችግር ነበር። ያንን ሁሉ ተቆቁሞ ለመስራት ጥረት ተደርጓል። ሌላኛው ደግሞ ትምህርት ሊሰጥ የሚችለው ነገር ከሌሎች ላይ ተባብሮ መስራት ተቀናኝቶ ለምሳሌ ዌስት ኢንተርናሽናል ኢስት አፍሪካ ሆልዲንግ ናቸው ባለቤቶች። ነገር ግን ኮንትራክተር የወሰደው ሲኖማ ነው። በተፈጠረ ችግር ልወጣል አለ። ሲኖማ እንዴት አድርጎ መስራት እንዳለበት የራሱ መግባባት አለ። የኮንትራክተሩን ፓርት ፕሮጀክቱ የሚሰራው፣ የኤሌክትሪኩን ፓርት ደግሞ ሌላ ነው የሚሰራው፣ ሌላ የውጭ ካምፓኒ። ያ እንዴት መስራት እንዳለበት በማጓል ላይ የተመሰረተው መንገድ ሲሰራ የአማራ ክልል መንገዶች ኢንተርፕራይዝ ድርጅት ነው የሰራ። ረጅም መንገድ ሰርቷል። የውሃውን የሰራው የውሃ ፕሮጀክቱን የአማራ ዋስራዎች ኮንስትራክሽን ድርጅት ነው። እነዚህ ተቀናይቶ የመስራትን ትምህርት የሚሰጥ በአጠቃላይ የይቻላል መንፈስ፣ አለመበገርን፣ ቁርጠኝነትን፣ ህዝብን ማገልገል፣ አገር መውደድን እና መተባበርን ያስተማረ ፕሮጀክት ነው እያስባለሁ። ሌሎች ያሉበትን በተመለከተ እንግዲህ በእኛ ክልል ወደ 7 አካባቢ ምርት ፍቃድ ወስደው ሲሚንቶ ፋብሪካ ለመትከል ያሰቡ አሉ። በአብዛኛው አባይ ጎርጅን ይዘው ነው። በዛኛው በኩል ደቡብ ወሎ እና ሰሜን ሸዋን ይዘው፣ በዚህኛው በኩል ደግሞ ምስራቅ ጎጃም በኩል ይዘው ማለት ነው።
ለምሳሌ በጣም ወደፊት ከወጡት አንድ ሰባቱን ለመግለጽ ያህል በረንታ ሲሚንቶ ፋብሪካ ቅድም እናንተ ትዝገጡት እንደነበረ ምስራቅ ጎጃም ሻው በረንታ አካባቢ ነው ያለ። በፕሮጀክት አፈጻጸሙ ያው 21% አካባቢ ይገኛል። የተለያዩ ሲቪል ስራዎችን የሲቪል ወርክ ስራዎችን ሰርቷል። ከውሃ አካባቢ ላይ ያሉትን ስራዎች ሰርቷል። እዛ ላይ ደረጃ ይገኛል። ይሄ ፋብሪካ ምናልባት በመጀመሪያ ምዕራፍ ካጠናቀቀ 90,000 ኩንታል በቀን አመርታለሁ ብሎ ፕሮጀክቱን ያቀረቡ ማለት ነው። በዚህ ደረጃ ይገኛል። መልካም። ሁለተኞች ፕሮጀክቶች አባይ ለምሳሌ ሲሚንቶ ፋብሪካ አለ። ቀደም ሲል የነበረ የተቋቋመ ደጀን አካባቢ ያለ ነው። እሱም ቢሆን የነበሩበት ችግር ከውጭ ምንዛሪ ችግር አኳያ ነው። አሁን እሱን ለመፍታት ጥረት እያደረገ ነው። እሱ እንደተፈታ ወደ ስራ ይገባል ብለን እንጠብቃለን። ሌሎች የዳሽን ሲሚንቶ ፋብሪካዎች አሉ። 30,000 ኩንታል በቀን ሊያመርት የሚችል ደጀን አካባቢ ላይ እሱም 2021 አካባቢ ጨርሳሉ የሚል ግምት ይዞ እየሰራ ነው የሚል የሻላ ሙዲ ሀብቴ ነው ማለት ነው። ሌሎች የቴንቲ ካምፓኒ የሚባል አለ። በሰሜን ሸዋ በኩል እየተሰራ ያሉ ቅድመ ዝግጅቶችን አጠናክሮ ለመግባት የጀመረ እንዲሁም ሴንቸሪ ደብሌም እና እንሳሮ የመሳሰሉት የሲሚንቶ ፋብሪካዎች እነዚህ ሁሉ ጸጋዎች ስላሉ በክልላችን ላይ እናለማለን የሚል እምነት ይዘው እየሰሩ ነው ያለው በዚህ ሂደት። ምክንያቱም በሀገራችን ገና ተገንብታ ያላለቀች ሀገር ስለሆነች በመሰራት ላይ ያለች ስለሆነ ስፔሻሊ ደግሞ ሪድ ፔመንት የሚባለው የጠንካራ ኮንክሪት አስፋልት በሀገራችን የለም። ለዛ ሁሉ ስለሚያገለግል እነዚህ ፋብሪካዎች ምናልባት ተገንብተው ካለቁ ሁሎችም በእቅዳቸው መሰረት 2024 አካባቢ እንጨርሳለን የሚል ሀሳብ ያላቸው ሌላ ነገር ካላጋጠማቸው በስተቀር ይሄ ከሆነ ሀገራችን ላይ ክልላችንም ይለወጣል፣ ሀገራችን ላይም ተስፋ ይኖራል ብለን እናስባለን። መልካም። እንደው በዚህ ጉዳይ ላይ በተለይ ያለው ክትትል የማስተባበር የማቀናጀት እንዲሁ እነዚህንም ፋብሪካዎችን ለሚ ናሽናል ሲሚንቶ ፋብሪካ በጣም ግዙፍ ነው። በጣም ትልቅ ትምህርት የሚወሰድበት ነው። በዚህ በኩል የፌዴራል መንግስትም የአማራ ክልል መንግስትም በጣም ትልቅ ምስጋና፣ ትልቅ አድናቆት፣ ክብርም የሚሰጠው ጉዳይ ነው ለዚህ ሲሚንቶ ፋብሪካ መመረቅ ማለት ነው። እንደው አጠር አድርገን እንደው አንድን የማዕድን ልማት ፍቃድ እንግዲህ ቀደም ሲል የአማራ ክልል ያለው የማዕድን ሀብት ጸጋ የት ቦታ ላይ እንዳለ ለምን አገልግሎት እንደሚውል በደንብ በጥናት የተለየበት ሁኔታ ላይ እንዳለ ሲገልጹልን ነበር አቶ ኃይሌ። እንደው እነዚህን የማዕድን ልማት ፈቃድ ሲሰጥ አዋጭነቱን ግምት ውስጥ ገብቶ ነው ያው ቀደም ሲል ሲገለጽ እንደነበረው ሲሚንቶ ከዋጋ ንረትም ይሁን ከአቅርቦት አንጻር በተለይ እየተገነባች ባለች ሀገር ውስጥ የፕሮጀክቱ ፋይዳ ላይ ሀሳብ ቢሰጡን የተሻለ ይሆናል። እንግዲህ ሌሎች ሀሳቦችንም ምንድነው ያለው ፋይዳ እንደ ኢኮኖሚ አጠር አድርገው አሉ ሀሳቦች። መልካም እንግዲህ ከፕሮጀክት አዋጭነት አኳያ ያው ቅድም እንደገለጽኩት ያው ሀገራችን ገና በመገንባት ላይ ያለች ናት። ክልላችንም ተመሳሳይ ብዙ ያልተገነቡ ነገሮች ነው ያሉ። ብዙ ግንባታ የሚጠይቅ ነገር አለ። ለግንባታዎች ሁሉ ያው ሲሚንቶ አስፈላጊ ነው። በዚህ መሰረት አዋጭነቱ ለውይይትም የሚቀርብ አይደለም። ኦልሬዲ ገና በመገንባት ላይ ላለ ሀገር ሲሚንቶ አስፈላጊ ነው የሚለው ነገር ማለት ነው። ሁለተኛ በእኛ ሀገር ያሉ የሲሚንቶ ፋብሪካዎች በአቅማቸው መጠንም እያመረቱ አይደለም። በአቅማቸው መጠን አለማምራታቸው ደግሞ ባለፉት ዓመታት የገጠመን ችግሩን ታስታውሳላችሁ። አንዳንዴ ከውጭም የገባበት ኬስ ስለነበር ማለት ነው። ስለዚህ የፕሮጀክቱ አዋጭነት ምንም ችግር የለውም። አዋጭነቱ ቪዚቢሊቲው አስተማማኝ ነው ማለት ነው። ከሀገራችን እድገት አኳያ ሀገራችን ለማደግ ካሰበችው አኳያ ማለት ነው። የፋይዳውን በተመለከተ የኢኮኖሚካሊም ፖለቲካሊም የሲሚንቶ ማህበራዊም ብዙ ፋይዳዎች አሉ። ለምሳሌ ኢኮኖሚካሊ ብንመለከት ይሄን አሁን እየተነጋገርንበት ያለ ነው የተመረቀውን ፕሮጀክት እንኳን ብናየው በቀጥታ የስራ ዕድል ይፈጥራል። ከ20 እስከ 25,000 የስራ ዕድል ፈጥሯል። ለምሳሌ አሁን ባለው ሁኔታ ላይ በተዘዋዋሪ ደግሞ በተሽከርካሪዎች ዙሪያ ላይ ያለው ከ15,000 ሰው በላይ በቀን ከተማው ላይ የሚወጣ የሚገባል። እነዚህ ትልቅ የስራ ዕድል ይፈጥራሉ ማለት ነው። አንድ ሰው ስራ ዕድል ተፈጠረለት ማለት በቤተሰብ የሚያስተዳድረው ቤተሰብ ደግሞ አለ 3-4 ማለት ነው። በአገር ኢኮኖሚ ላይ የሆነ ራሱን የቻለ ሚና አለው ማለት ነው። ሌላው በተዘዋዋሪ መንገድ ለምሳሌ የለሚን ከተማ ብንወስድ በዚህ ፕሮጀክት ምክንያት ማስተር ፕላን ወይም ስትራክቸራል ፕላን ቀይራለች። በዚህ ፕሮጀክት ምክንያቱም አቪዬሽን ተሰርቷል። ብዙ ፋብሪካዎች ሊገነቡ ነው። በነገራችን ላይ ሲሚንቶ ፋብሪካ ብቻ አይደለም የሚገነባው። አሁን በቅርቡ ጂፕሰም ቦርድና ጂፕሰም ፓውደር ፋብሪካ ይገነባል። አሁን በቅርቡ ከተወሰነ ዓመታት በኋላ የዚህ ማስፋፊያ ሁለተኛ ፌዝ ይገነባል። አግሪጌት ፖልና ፕሪሚክስ የሚባል ይገነባል እና ብርጭቆ ፋብሪካ ይገነባል። እዛ አካባቢ ላይ ሊገነባ የታሰበው የኮንስትራክሽን ኢንዱስትሪ ፓርክ ነው የሚሰራው። በአጠቃላይ ፕሮጀክቱ እስከ 2024 ድረስ 2.2 ቢሊዮን ዶላር ነው። አሁን የተጠቀምነው 600 ሚሊዮን ዶላር ነው የግንባታው የወሰደው ማለት ነው። ስለዚህ ሰፊ እድል ይፈጥራል። አሁን የአቪዬሽንም፣ ሆቴሎች፣ ባንኮች፣ ልዩ ልዩ አገልግሎት ተቋማት እየተስፋፉ ነው ያሉ የተሽከርካሪዎች፣ እነዚህ ሌላ ኢኮኖሚ ፋይዳ ናቸው ማለት ነው። ከተማ እስከ መቀየር ድረስ ማለት ነው።
ሶስተኛው የለሚ ሲሚንቶ ፋብሪካ ሲገነባ የተለያዩ ፋብሪካዎች ደግሞ ልገንባ የሚል ጥያቄ እየመጡ ነው። ሌላ ከዚህ ላይ ተያይዞ ሊያድጉ የሚችሉ ነገሮች በተለይ የባህል ሀብቶች ፍላጎትም እየጨመረ ጥያቄ እያቀረቡ ይገኛሉ በዛ አካባቢ ላይ በቀጠናው ዙሪያ ላይ። ከዛ ባሻገር የውጭ ምንዛሬ ወጪንም ይቀንሳል። የተትረፈረፈ ሲሚንቶ ምርት ካለን ከውጭ የምናስገባበት ነገር አይኖርም። ቢያንስ የውጭ ምንዛሬ እንዲሁም ከተቻለ ለጎረቤት ሀገሮች ልናቀርብ እንችላለን። የውጭ ምንዛሬ ገቢንም ማግኘት ይቻላል ማለት ነው። የኢኮኖሚካሊ ፋይዳው ከፍ ያለ ነው። እንደገና የኢኮኖሚ ትስስርም ይፈጥራል። ለምሳሌ ኮል የምናስመጣ ከውጭ ነበር። ኢቭን ለዚህ ሲሚንቶ ፋብሪካ ማስጀመሪያ የሮይተር ኪል ማስመረቂያ የሚባለው የመጀመሪያ ምርቃት ምዕራፍ ማለት ነው። ለዛ 11 ሚሊዮን ዶላር ወጥቶ ነው ኮል የመጣ ከውጭ። አሁን ግን አጋጣሚ ሆኖ በተለያዩ ቦታዎች ስላለ የኢኮኖሚ ትስስር ይፈጥራል። ለምሳሌ ኩታብር አለ፣ አምባሰል አለ፣ ከተቻለ እዚህ ጭልጋ አለ፣ ደብረ ብርሃን ዙሪያ አለ። ያ የኮል አቅርቦት ከሌሎች ላይ ሊፈጥር ይችላል። ይሄ ትልቅ ነገር ነው። ማህበራዊ ፋይዳውም ትልቅ ነው። ለምሳሌ የሰሜን ሸዋ ኦሮሚያ ዞን ያለውና የሰሜን ሸዋና የአማራ አካባቢ ያሉን ስራ ዕድል ያስተሳስራል። ኖርማሊ በማህበራዊ ትስስር ደረጃ ትልቅ ነገር ይፈጥራል። እዛ አካባቢ የሚፈጠር መንደር አለ። አሁን ከ2000 ሰው በላይ እዛ አካባቢ ላይ ስራ ሲፈጥር ራሱን የቻለ መንደር ይፈጥራል። ያ ሌላ መስተጋብር ይፈጥራል። ሆስፒታሎች፣ ትምህርት ቤቶች ይገነባሉ። ልዩ ልዩ ነገሮችን በመገንባት ላይ ይገኛሉ። ይሄን ይፈጥራል። ፖለቲካሊም እንዲህ የዚህ ውጤት ነው። ሮድሮ ስራ ዕድል ከተፈጠረ የተረጋጋ ነገር ይፈጠራል። የዋጋ ንረት ከተረጋጋ ራሱን የቻለ ሌላ ኢንፍሌሽንና ኤምፕሎይመንት ነው ለአንዱ ለፖለቲካ ኮዝ ኦፍ ኮንፍሊክት የሚፈጥሩና ብዙ ዘርፈ ብዙ ፋይዳ ያለው ፕሮጀክት ነው የሚል እምነት አለኝ። መልካም አቶ ኃይሌ፣ እንግዲህ የለሚ ናሽናል ሲሚንቶ የሚኖረው ፋይዳ እጅግ በጣም ብዙ እንደሆነ ነው ያነሱልን ያለ። የአማራ ክልልም እምቅ የመልማት ጸጋ ያለው ሰፊ የማዕድን ሀብት ያለው እንደሆነ ነው ያነሱልን ያለና ነገር ግን አሁንም ይህ የክልሉ የቆዳ ስፋት ያለው ማዕድን በጥናት ሙሉ በሙሉ አልተጠናም። እንደው ወደ 33.3 በመቶ የሚደርሰው አካባቢ እንደሆነ ነው የተጠናው በክልሉ እንጂ ሁሉንም ማዳረስ እንደተቻለ የተለያዩ መረጃዎችም የእናንተ ጥናትም ያመላክታል። ከባህር ዳር ዩኒቨርሲቲም ከጎንደር ዩኒቨርሲቲ ጋርም በጥናት ያረጋገጣቸዋቸው የተለያዩ ቦታዎች ላይ ሰፊ የማዕድን ሀብት እንዳለ ብረትን ጨምሮ በዋግምራ ብሔረሰብ አስተዳደር እንዲሁም በምስራቅ ጎጃም ይህ የማዕድን ሀብት እንዳለ በጥናት ተገልጿልና እንደው ይህንን ሀብት ቅንጅት ባለው መንገድ ወደፊት ትውልድን ሊጠቅም በሚችል መንገድ ተሻጋሪ ስራዎችን ለመስራት ምን ስትራቴጂ ነድፋችሁ እየሰራችሁ ነው? ጥሩ እንግዲህ በጥናት ደረጃ እንደተባለው በተለይ በራስ አቅም ከከፍተኛ ትምህርት ተቋማት ላይ ቅድም ከገለጻችሁትም ዩኒቨርሲቲዎችም በነገራችን ላይ የአማራ ክልል ያሉ ዩኒቨርሲቲዎች በእኛ ላይ ተባብረን የጋራ ፎረም አለን፣ የጋራ ኤምኦዩም አለን። ተባብረን እየሰራን ነው። ባህር ዳርና ጎንደር ብቻ ሳይሆን ሌሎችም ወሎም፣ ወልዲያም እንደዚሁ ደብረ ብርሃን በትብብር እየሰራን ያለ ክልሉን ለማገዝ ያላችሁ ፍላጎት ከፍተኛ ነው። በዚህ አጋጣሚ መታወቅ ስላለበት በሚል ነው። እንደገና ደግሞ የማዕድን ሚኒስቴርም ኢትዮጵያ ጂኦሎጂካል ሰርቬይን ተጠቅመን እንሰራለን። ባለሀብቶች በራሳቸው ጊዜ ያስጠናሉ። የክልሉ ተወላጆች ደግሞ በዘርፉ የተሰማሩ ያጠናሉ። በእነዚህ ቅንጅት ነው እየተሰራ ያለው። አጠቃላይ ጂኦሎጂካል ማፑን ቅድም በገለጽኩ አግባብ 33 አካባቢ % ነው ያለው። የማዕድን ፍለጋ ክምችት ግንበታ ላይ ደግሞ ትንሽ በጣም ዝቅተኛ ነው። ከ10,000 11,000 ካሬ ኪሎ ሜትር ላይ ነው የሚገኘው። ያለውን ሀብት ግን መሰረት አድርገን ለመስራት ጥረት እየተደረገ ነው። ለምሳሌ ከስትራቴጂ አኳያ እንዲወሰድ ነው የማዕድን ፍኖተ ካርታ ከባህር ዳር ዩኒቨርሲቲ ላይ ተነጋግረን አዘጋጅተናል። የማዕድን ፍኖተ ካርታ የሚጠቅመው ምንድነው? አንደኛ ማዕድናት እንዴት ይለማሉ፣ ከጠቀሜታቸው አኳያ በየትኛው ዘርፍ ቢሰማሩ ሚና ይኖራቸዋል። ሁለተኛ ከማህበረሰቡ ላይ ተስማሚ ናቸው ወይ፣ አጠቃላይ ሶሻል ሶሲቢሊቲያቸው ምንድነው፣ ኢንቫይሮንመንታል ኢምፓክታቸው ምን ይመስላል፣ ኢኮኖሚካል ቪዚቢሊቲያቸው ምንድነው የሚለውን በዛ በጥናት ውስጥ በማዕድን ፍኖተ ካርታ አዘጋጅተን እየሰራን ነው የምንገኘው። በዚህ ሂደት ውስጥ ለምሳሌ የማዕድን ስራዎች ሲሰሩ የሚያስከትሉትን ጉዳቶች አሉ። ለምሳሌ የተለያዩ ነገሮች ያስከትላሉ። እነዛንስ እንዴት ነው የምናስተካክላቸው? ለምሳሌ የአጠቃላይ የሚቆፈር ነገሮች አሉ። እነሱን በመመለስና ፎረስቴሽን በማድረግ በመትከል ችግኝ በመትከል ማህበረሰባዊ ጉዳት እንዳያስከትሉ የሚወጡ እንትኖች ካሉ እንዴት ነው የሚከካሱ የሚለው ላይ ያንንም አብረን አስበን የመስራት ሁኔታዎች አሉ። ከምንም በላይ ደግሞ በሚወጣበት አካባቢ ላይ የህብረተሰቡ ተጠቃሚነት ማለት ህብረተሰቡ በነገራችን ላይ የማዕድን በሚወጣባቸውና የማዕድን ፋብሪካዎች በሚቋቋሙባቸው አካባቢ ማህበረሰቡ ተጠቃሚ ካልሆነ ለፋብሪካውም ለሚወጣውም አካባቢ አስቸጋሪ ነው እና የማዕድን ስራ የሶሻል ላይሰንስ ይጠይቃል፣ የማህበረሰብ ፍቃድ ይጠይቃል፣ የማህበረሰብ ተጠቃሚነት ይጠይቃል። ያ ካልሆነ ራሱን የቻለ አሉታዊ ውጤት አለው።
ስለዚህ ይህን ያስካተተ የማዕድን ፍኖተ ካርታ አዘጋጅተን በተቻለ መጠን አዋጭነቱ ላይ ጠቀሜታው ላይ ከፍ ባለ መንገድ ነገር ግን ህብረተሰቡን ያሳተፈ መንገድ እየሰራን እንገኛለን የሚል እምነት አለ። መልካም። ሌላው የምናነሳው ሀሳብ እንግዲህ ካለን ሰዓት አንጻር በተለይ ሰፊ ርዕሰ ጉዳይ ነው ያነሳ ነው። የለሚ ናሽናል ሲሚንቶ ፋብሪካ በሀገር ደረጃ በአማራ ክልልም ትልቅ ትምህርት የሚወሰድበት ትልልቅ ሜጋ ፕሮጀክቶችን መስራት እንደሚችል ባለሀብቶችን በዚህ ጉዳይ ላይ በትልቅ ሁኔታ ላይ ተሳትፈው መስራት እንደሚችሉ ያሳየ ነው። አመራሩም ማሰራት እንደሚችል ያሳየ ነውና እንደው እንደ ጥቅል የማዕድን ሀብት ልማት ላይ ለሚሰማሩ መሰማራትም ለሚፈልጉ ባለሀብቶች ምን የተለየ ምን ክልሉ ያስቀመጠው ጸጋ አለ? ምን ምቹ ሁኔታ አለ? የመጀመሪያው ምቹ ሁኔታ የአገራችን መንግስት የክልላችን መንግስት ያወጣው አጠቃላይ ፖሊሲ ነው። ለምሳሌ ማዕድን በተመለከተ የመበልጸጊያ መንገዳችን ነው፣ የሀገራችን ማደጊያ ነው፣ ተባብረን የምንለወጥበት ነው ብሎ አገር አቀፍ ብዝሃ ዘርፍ ኢኮኖሚ ፖሊሲ ውስጥ ማዕድን አካቷል። ይሄ ትልቅ ምቹ ሁኔታ ነው። ሁለተኛ የማዕድን ፖሊሲው ራሱ ለስራ የተመቸ ነው አሁን ያለው። ሶስተኛ በክልል ደረጃ አዋጆችን አስተካክሎ አገልግሎት ሊያሳልጥ በሚችል መንገድ ቢሮ ላይ፣ ዞን ላይ፣ በሁሉም ዞኖች እንዲሁም በተመረጡ ወረዳዎች ላይ መዋቅር ሰርቷል። አደረጃጀት አለው። መመሪያዎችን አሻሽሏል። ይሄ ለአንድ የኢኮኖሚ እንቅስቃሴ ትልቅ ማሳለጫ መንገዶች ናቸው። ከዛ ባለፈ ደግሞ በርካታ በጣም ውድና ውድ የሆኑ ማዕድናት አሉ አማራ ክልል ላይ በኮንስትራክሽን ዘርፍ፣ በኢንዱስትሪ ዘርፍ፣ በብረትና ብረት ነክ ዘርፎች፣ በከበሩ ማዕድናት እንዲሁም በኃይል አቅርቦት የሚከፈሉ ከ45 በላይ ማዕድናት አሉ አማራ ክልል። እስካሁን ድረስ ገና ጅምር ጥናቱ ይቀጥላል። ይሄ እንደ ትልቅ ምቹ ሁኔታ ነው። አንዳንዶች ማዕድናት በሌሎች ሀገሮች የሌለ ነው እና በአሁኑ ሰዓት ደግሞ በጣም ተፈላጊ ናቸው። ይሄ በጣም ትልቅ ነገር ነው። በሌሎች ሀገሮች የሌለው በእኛ ሀገር ያለ በአሁኑ ሰዓት ደግሞ እጅግ አስፈላጊ የሆኑ ማዕድናት አሉ። በገበያም በልዩ ልዩ መንገዶች ቢገለጽ ማለት ይሄ እንደ አንድ ትልቅ ነገር መውሰድ ያስፈልጋል። ስለዚህ ሌላ ነገር ደግሞ ትልቅ ፕሮጀክቶች ተሰርቶባቸው እየተጠናቀቁ ለምሳሌ ከዚህ በፊት ግራናይት ብዙ ቦታዎች አሉን፣ ባይካን ጨምሮ አያልነት ጅብሰም ብዙ ቦታዎች አሉን። እነዚህ አሁን ሲሚንቶ ፋብሪካዎች አሉ። እነዚህ ምቹ ሁኔታዎች ናቸው። በእኛ በኩል ለክልላችን ባለሀብቶች የምናስተላልፈው ምንድነው? በርካታ ጸጋዎች አሉ፣ ምቹ ሁኔታዎች አሉ፣ ለአሰራር የሚመች። ስለዚህ የክልላችን ባለሀብቶች ኑና ራሳችሁን ቀይሩ፣ ክልላችንንም ህዝብ ጥቀሙ፣ ሀገራችንንም አልሙ የሚል መልእክት ነው ያለኝ በኔ በኩል። መልካም አቶ ኃይሌ እንግዲህ እዚህ ስቱዲዮ በርካታ ሀሳቦችን ከለሚ ናሽናል ሲሚንቶ ፋብሪካ ምረቃ ጋር በተገናኘ በርካታ ሀሳቦችን እያነሳን ነው ቆይታ ያደረግነው። በተለይም ደግሞ እንግዲህ የሲሚንቶ ፋብሪካ በሀገራችን ያለውን የሲሚንቶ እጥረት በመቅረፍ በኩል ትልቅ አዎንታዊ ሚና ሊጫወት እንደሚችል እንደዚህ አይነት ፕሮጀክቶችን ከግብ ለማድረስ ደግሞ የመንግስትን ብቻ ሳይሆን የባለ ሀብቶችና የማህበረሰቡ ቅንጅት እንደሚያስፈልግም ሀሳቦችን አንስተውልናል። በቀጣይም ደግሞ የተያዙ የማዕድን ልማት ስራዎችንና የፋብሪካዎች ግንባታን የተመለከቱ ሀሳቦችን አንስተውልናል። እዚህ ስቱዲዮ መጥተው መረጃዎችን ስላካፈሉን በዛሬው ሰሞነኛ መሰናዳዎችን ስም እኛም እናመሰግናለን። ክቡራን ተመልካቾቻችን የዛሬው ሰሞነኛ መሰናዳዎችን እየተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ተስፋውን ታምርና ይካስ ማስረሻ ፕሮግራሙን ወደ እናንተ አደረስን። አስፈጻሚያችን ኒው ዘላለም እንዲሁም ካሜራማኖችና ሌሎች የስቱዲዮ ባለሙያዎችም ከኛ ጋር ቆይታ አድርገዋል። የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበም እዚህ መረጃዎችን ሲያጋሩን አብረውን ቆይታ አድርገዋል። እስከ ሳምንት መልካም ሳምንት ይሁንላችሁ።